በካውንስሉ ማዕከል እየተነሳ ያለው ሸፍጥ የወንጌል አማኙን አስቆጥቷል። የአሁኗ ቤተክርስቲያን ያለችበትን ሁኔታና የወደቀችበትን ውድቀት ተከትሎ ነብይ እዩ ጩፋ እንዲሁም ጃፒን ጨምሮ የፈጸሙት ተግባር ለቤተክርስቲያን ውድቀት ለካውንስሉ ዝቅጠትም ዋነኛ ተጠቃሽ መሆናቸውን በመግለጽም ዕቅበተ እምነት በግለሰብ እጅ መውደቁን በመግለጽ እውነታውን አደባባይ ወጥቷል። ታዲያ ነቢያቶች በቤተክርስቲያን ላይ የፈጸሙት ተግባርና የተጋለጸ እውነታ ምን ይመስላል የሚሉትን እኛም በመረጃችን ይዘንላችኋል። በቆይታችሁ ታደምጡታላችሁ። አስከትለን ያዝንላችሁ መረጃ እለት የሚወጡ ሚስጥራቶች ነገሩን ይበልጥ አነጋጋሪ አድርገውታል። የሟች ቀነኒ አዱኛ ወንድምም ስለ ቀነኒ አሟሟት በይፋ ተናገረ። ከሰሞኑ ድምፃዊ አንዱዓለም ጎሳ የሰጠውን ምላሽና መግለጫን ተከትሎ እኔ የማውቀውን እናገራለሁ ሲል አብሯቸው ይኖር የነበረ የቀነኒ ታናሽ ወንድም የነበረው ሙሉ ሚስጥሩን ዘርግፎታል። ይህን ተከትሎም በቀነኒ ወንድም ላይም እጅግ በርካታ ዛቻዎችም ተደምጧል። ይዛቻ ከማን ይሆን? ከታዋቂ አርቲስቶችና አትሌቶች አንደበትስ የተሰማው ምን ይሆን የሚሉትን እንዲሁ በዝርዝር አካተል ይዘናል። በቆይታችሁ ታደምጡታላችሁ። አስከትለን እጅግ ልብ ይሰብራል። ቃለ ሕይወት ቤተክርስቲያን ማቅ ለብሳለች። የቤተክርስቲያን መሪ የሆኑት ፓስተር ከዚህ ዓለም ድካም ማረፋቸው ተሰምቷል። የሰው ልጅ ህይወት ጧት ታይቶ ማታ እንደሚጠፋ ጤዛም ነው። አለው ሲል የሚሄድ ኑርኩ ሲል የሚያልፍ ሞታችንን ከጀርባችን አዝለን የምንኖር ግን መቼ እንደሚወስደን የማናውቅ ድንገት የምንጠፋ አሳዛኝ ፍጥረቶች በቃለ ሕይወት ቤተክርስቲያን ፓስተር ላይም የታየውም ይሄው ነው። የፓስተሩ አሟሟትና ልብ ሰባሪውን ክስተት በመረጃችን ይዘንላችኋል። ታድምጡታላችሁ። በስተመጨረሻም ሰሚ የለም እንጂ ሰሚ ኖሮ ልቦና ገዝተን ጌታ ኢየሱስ የሚለውን አድምጠን ልባችንን ብንመልስ ጌታ እግዚአብሔር በዓለማችንም ሆነ በምድራችን ስለሚሆኑ ነገሮች ሁሉ አስቀድሞ በነቢያቱ አንደበት ስለመናገሩ ነው። በነቢያት አንደበት የሚናገረው ጌታ እግዚአብሔር በሀገራችንም ሆነ በምድራችን ስለሚሆኑ ነባራዊ ሁነቶችም አስቀድሞ ጥንቃቄ እናደርግ ዘንድ ልቦናችንን እንድንመልስ በርካታ ትንቢታዊ መልእክቶችን ከዚህ ቀደም ተናግሯል። እነዛ ትንቢቶችም ሆነው ተመልክተናል። ስራ ሀገራችንና ዓለማችን በርከት ያሉ ትንቢቶችን ከሰማዩ ጌታ እግዚአብሔር ተቀብሎ በመናገር የሚታወቀው በርካታ ዓመታትንም ከጌታ እግዚአብሔር ዘንድ የተቀበለውን መልእክት ሲያስተላልፍ የምናደምጠው ፓስተር ተመስገን ብርሃኑ ለሕዝቤ አዝናለሁ ሲልም መልእክትን አጋርቷል። ከእግዚአብሔር ሰው ፓስተር ተመስገን አንደበት የወጣው መልእክት እኛም በመረጃችን ይዘናል። በቆይታችሁ ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ እንደ አዲስ እጅግ መነጋገሪያነትን የፈጠረው የቀነኒ አዱኛ ህልፈትን ተከትሎ አብሯቸው ይኖር የነበረ የቀነኒ ታናሽ ወንድም ሊበን አዱኛም የነበረውን ሙሉ ሚስጥርም ዘርግፏል። ትላንት አንዱዓለም ስሜን ጠቅሶ እሱ ያውቃል ብሎ ተናግሯል። እኔም የማቀውን እናገራለሁ። በማርች 8 2023 አብረው መኖር ጀመሩ። በመጀመሪያ የደበደባት የልደቷ ቀን ነው። ያ ማለት ከ10 ቀን በኋላ ማለት ነው። ከ8 ወር በኋላ ደግሞ ደብድቧት እጇን ሰብሯት ነበር። በዚህም አላበቃም። የዛሬ 2 ዓመት አካባቢ ጊታር የሰበረበትና ሽጉጥ እየተኮሰበት ቀን ነው። አንዱዓለም አምሽቶ ሊነጋጋ ሲል ነው የሚመጣው። የዛን ቀን ስልኩ ላይ ፎቶ ይዞ አንቺ ነሽ አይደለሽም እያለም ሽጉጥ ደቅኖባት ሲያስፈራራት እኔና እህቱ ፎቶውን ካየን በኋላ አይ ይቺ ቀነኒ አይደለችም አልነው። ከዛም ተበሳጭቶ ወደ መስኮቱ ተኮሰ በማለትም በወቅቱ የነበረውን እውነት እንዲህ ባለ መልኩም ያወጣው ሲሆን ታዲያ የወጣት የመናገሩን ተከትሎ ታዋቂው አትሌት ፈይሳ ሌሊሳም የሞዴል ቀነኒ አዱኛ ህልፈትን ተከትሎ በእጩኛዋ ድምፃዊ አንዱዓለም ጎሳ ላይ እየቀረበ ያለውን ክስና ሂደትን በተመለከተ ጠንካራ ትችትና ማስጠንቀቂያ ያዘለ መልእክትን አስተላልፏል። አትሌቱ በማህበራዊ ትስስር ገጹ ላይ ባሰፈረው ጽሁፍም የአንዱዓለም እጮኛ የነበረችው የሞዴል ቀነኒ ቤተሰቦችን የወከለው ሊበን አዱኛ ባሰራጨው ቪዲዮ ለአባገዳዎች ጉዳዩን ሲያስረዳ የተጠቀመበት ቋንቋና መንገድን አጥብቆም ተችቷል። ፈይሳ ሌሊሳ በመልእክቱ አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነትም ነግሮናል። አንተ ወንድምየው ግን አባገዳዎች ፊት ቀርበ እነሱን ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ ወይንም ባዕድ ቋንቋ አማርኛ መናገር ተገቢ አይደለም ሲል ኮንኗል። አትሌቱ አክሎም ጉዳዩ ወደ ሽምግልናና አባገዳዎች ከሄደ የኦሮሞን ባህል በጠበቀ መልኩም በኩሽ ቋንቋ መነጋገር ሲገባ ሆን ብሎ በሌላ ቋንቋ መናገር እውነትን ለመደበቅ እየተደረገ ያለ ሴራ መሆኑን ቆጥሮታል።
በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳም በኦሮሞ ባህል ደግሞ ደም የሚመልስልን ወይንም የሚከፍልልን ያጣን ህዝቦች አይደለንም በማለትም አንዱዓለም እጮኛውን ገድሎ ከሆነ በኦሮሞ የጉማ ወይንም የደም ካሳ ስርዓት መሰረትም እንዲዳኝ፣ ነገር ግን ካልገደለ በግድ ራሱን ወንጀለኛ አድርጎ እጁን እንዳይሰጥም መክሯል። አንዱዓለም እውነትን ተናገር፣ ገድለ ከሆነ በባህል መሰረት ጉማ ክፈል፣ ካልገደልክ እጅ ንጹህ ከሆነ ግን እንቢበል፣ በግድ ወደ ጉማ ስርዓት ራስን አታስገባ ሲልም አትሌቱ ለአንዱዓለም መልእክቱን ማስተላልፏል። ክስ የሚያቀርቡት አካላትም ቢሆኑ አንዱዓለም ስለመግደሉ የምታውቁትና የያዛችሁት ማስረጃ ካለ አምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉ፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲልም በቁጣም ገልጿል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገርም አንዱዓለም በህይወት ባይኖር ኖሮ ስለሟች እጮኛ ቀነኒ ያልሆነውን ሁሉ ተቀባጣጥሩ ነበር። እናንተ እንደ ንፋስ ናችሁ፣ ንፋስ ወደ ፈለገው እንደሚነፍሱሉ እናንተም አቋማችሁ አይታወቅም ሲልም ትችት መሰንዘሩት ሰምቷል። ታዲያ የቀነኒ አዱኛ ወንድምም በቦታው ላይ የነበረውን የተመለከተውን በአማርኛ ቋንቋ ማስረዳቱን ተከትሎ እንዴት አባገዳዎች በማይረዱት ቋንቋ ትናገራለህ? ይህንን እውነት እንዲወጣልህ ከፈለክ በኦሮሚኛ ወይንም በኩሽ ቋንቋ ተናገር፣ አለበለዚያ ደግሞ ጎጃም ሄደክ እዛ ያሉት እውነትህን ያውጡልህ በማለትም ጉዳዩን ወዳልተፈለገ አቅጣጫ እያመራው እንዳለ በግልጽ ያሳብቃል። ታዲያ ይህን ጉዳይ ተከትሎ ከህግ አካላት ወይንም ከሟች ቤተሰብ አንደበት የሚሰማ ጉዳይ ካለ ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በካውንስሉ መካከል እየተሰራ ያለው ሸፍጥ የወንጌል አማኙን እጅጉን አስቆጥቷል። የአሁኗ ቤተክርስቲያን ያለችበት ሁኔታና የወደቀችበትን ውድቀት ተከትሎ ነብይ እዩ ጩፋ እንዲሁም ጃፒን ጨምሮ የፈጸሙት ተግባር ለቤተክርስቲያን ውድቀት፣ ለካውንስሉ ዝቅጠትም ዋነኛ ተጠቃሽ መሆናቸውን በመግለጽ ዕቅበተ እምነት በግለሰብ እጅ መውደቁንም ቴዎድሮስ ተጫንም በማህበራዊ ትስስር ገጹ ላይ እንዲህ ሲልም መልእክቱን አድርሷል። በየትኛዋ ቤተክርስቲያን ላይ እንዲወድቅ ትፈልጋለህ? ዕቅበተ እምነት በግለሰብ እጅ ላይ ወድቋል አለ የአቃቢያኑ አቃቢ። እኔ ደግሞ ታዲያ በየትኛዋ ቤተክርስቲያን እጅ ላይ ይውደቅ ብዬ መልሼም ጠይቃለሁ። የወንድማችን ግን ወይ የዕቅበተ እምነት ትርጉም ወይ ደግሞ የቤተክርስቲያን ትርጉም ሳይጠፋበት አልቀረም። ወይም ደግሞ በግና ተኩላው በፍላጎቷ የቀየጠችው ወንጌላዊት ቤተክርስቲያን በእዩ ጩፋ በጃፒና በዘላለም ጌታቸው እየተመራች እንደሆነ አልሰማም ማለት ነው። ምናልባት ውጭ ሀገር ስለሚኖር መረጃው የለውም መሰል። ዕቅበተ እምነት በግለሰቦች እጅ ወድቋል ማለት ምን ይሉት ንግግርስ ነው? ዕቅበተ እምነትና አቃቢያኑ በካውንስሉ ስር ይግቡ እንጂ እንደማለት ነው። ተጠሪነታቸው ለሐሳውያን ይሁንስ እንደማለት ይሆን? ዕቅበተ እምነት በሐሳውያን በምትዘወር ቤተክርስቲያን እጅ ላይ ቢወድቅ በተሻለ ውጤታማ ይሆናል ማለት ሲሆን ዕቅበተ እምነት እኮ ቀላል ስራ አይደለም። ከሐሳውያንና ከአድርባዮች ጋር በብዙ መገፋት መካከል ጸንቶ የወንጌል ብርሃን እንዳይጨልም መጋደልን ይጠይቃል። በበኩሌ ቶማስ ጋር ሄዶም 300 መጽሐፍት ሲሸጥ ያው ብሩን አስፈልጎ ሲሆናል ብዬ አይቼ እንዳላየው አልፌ ነበር። እርሱ ግን ይህንን በብዙ ምጥና ዋጋ መክፈል ጥቂቶች የሚጋደሉለት የዕቅበተ እምነት አገልግሎት ጭቃ ለመቀባት አይታክተውም። ደግሞስ ዝም ማለት ነው የምፈልገው ካለ ከነጭራሹኑ በቃስ ለምን ዝም አይልም? ወንድሜ ሆይ እኛ እኮ እንዳንተ አልደላንም፣ ብዙ ዋጋ እየከፈልን ነው የምናገለግለው። አንተ በስልጣንና በመጽሐፍ ምረቃ ሽያጭ ስም የምትጎራበታቸው ሐሳውያንና የሐሳውያን ግልጽ ደጋፊዎች እንኳን እጃቸው ላይ ወድቀን እንዲሁም የአቃቢያን መጥፋት ሲያልሙ የሚያድሩም ናቸው። ለመሆኑ ግን ቶማስ ምትኩ ድሮ ላስተማረው የቃል እምነት ስውት ትምህርት እንዲሁም ጃፒና ታምራት የተሰኙ ሐሳውያን አብዝተው እንዲያስቱ ለማደራጀት ሌሎች ሐሳውያንን ስለመደገፍ በይፋ ይቅርታ የሚጠይቀውስ መቼ ነው? በዚሁም ልጠይቅ ብዬ ነው። ለማንኛውም በእዩ ጩፋ እጅ ላይ በወደቀች ቤተክርስቲያን ስር ኑና ውደቁ ብሎ አቃቢያንን መጥራት በራሱ በግለሰቦች እጅ ላይ የመውደቅ ማሳያም ነው በማለትም ቴዎድሮስ ተጫንም ዕቅበተ እምነትን እየተቃወሙ ያሉ ግለሰቦችን መንካት ተገቢ አለመሆኑን በመግለጽ እንዲሁም ቤተክርስቲያን በአቃቢያን እጅ ላይ እንዳልወደቀች ይልቁንም በሐሰተኛ ነቢያትና አገልጋዮች በእዩ ጩፋ እጅ ላይ መውደቋንም የሚገልጽ መግለጫ እንዲህ ባለ መልኩ አጋርቶን ተመልክተናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የሰው ልጅ ህይወት ጠዋት ታይቶ ማታ እንደሚጠፋ ጤዛ ነው። አለው ሲል የሚሄድ ኖርኩ ሲል የሚያልፍ ሞታችንን ከጀርባችን አዝለን የምንኖር ግን መቼ እንደሚወስደን የማናውቅ ድንገት የምንጠፋ አሳዛኝ ፍጥረቶች በቃልዮት ቤተክርስቲያን ፓስተር ላይም የታየው ነው። በወላይታ ሶዶ ከተማ የጎላ አጥቢያ ቃልዮት ቤተክርስቲያን ፓስተር የሆኑት ፓስተር ማቴዎስ እንግዳው በትላንትናው ዕለት በ11 ሰዓት ተኩል ላይ ከቤተክርስቲያን አምልኮ መልስ በድንገተኛ ሞተር ሳይክል በተፈጠረ ግጭት አደጋ ከዚህ ዓለም ድካም አርፈዋል።
ወዳገለገሉትና ወደሚወዱት ጌታም ተጠርተዋል። ለመላው ቤተሰቦቻቸው፣ ወዳጅ ዘመዶች እንዲሁም ለቤተ ክርስቲያንም ታላቅ መጽናናትን በሚዲያችን ስም ተመኘን። ግብዓተ መሬታቸውን ተከትሎ የሚወጡ መረጃዎች ካሉ ተከታትለን ወደ እናንተ የምናደርስ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ በርካታ ዓመታትን ከጌታ እግዚአብሔር ዘንድ የተቀበሉትን መልእክት ሲያስተላልፉ የምናውቃቸው ፓስተር ተመስገን ብርሃኑ ለሕዝቤ አዝናለሁ ሲሉ መልእክትን አጋርተዋል። ከእግዚአብሔር ሰው ፓስተር ተመስገን አንደበት የወጣው መልእክት ምን ይሆን የሚለውንም ከፓስተሩ አንደበት እንድታደምጡት ጋበዝን። ጌታ መንፈስ ቅዱስ በሁላችን አጠገብ እየተመላለሰ በሚገባን መልክ ነካክቶናል። በውስጤ ያለውን መልእክት ክፍሉን ብቻ አንብቤ ምናልባት ለመጀመሪያ ጊዜ የመጡ ሰዎች በመካከላችን ላሉ እድል እሰጣለሁ። የመንገዱ መዘጋጋት ሳያሳስባችሁ በአንዳንዶቻችሁ በእግር አንዳንዶቻችሁ በማቆራረጥ ዛሬ ከአገልግሎት አልቀርም ያላችሁት የወሰናችሁት ጌታ መልእክት አለው ለእናንተ። እሱን አጭር እናገርና ሌሎች ክፍሎችን በመንባብ እናንተ ቤታችሁ ገብታችሁ ታሰላስላላችሁ። የመጀመሪያውን በመልእክት መልክ እግዚአብሔር በልቤ ያስቀመጠውን ክፍል አነባለሁ። የማቴዎስ ወንጌል ምዕራፍ 15 ቁጥር 32 ነው መልእክቱ። እኔ ግን ከ29 ጀምሮ ላንበው። ኢየሱስም ከዚያ አልፎ ወደ ገሊላ ባህር አጠገብ መጣ። ወደ ተራራም ወጥቶ በዚያ ተቀመጠ። ብዙ ሕዝብም አንካሶችና እውሮችም ድዳዎችንም ጉንድሾችንም ሌሎችንም ብዙ ይዘው ወደ እርሱ ቀረቡ። በኢየሱስም እግር አጠገብ ጣሏቸው፣ ፈወሳቸው። ስለዚህም ሕዝቡ ድዳዎች ሲናገሩ፣ ጉንድሾችም ሲድኑ፣ አንካሶችም ሲሄዱ፣ እውሮችም ሲያዩ አይተው ተደነቁ፣ የእስራኤልንም አምላክ አከበሩ። ኢየሱስም ደቀ መዛሙርቱን ጠርቶ ሕዝቡ ከኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዝነላቸዋለሁ። በመንገድም እንዳይዝሉ ጦማቸውንም ላሰናበታቸው አልወድም አላቸው። የዛሬ 2000 ዓመት ይህንን ለሚያህል ሕዝብ ቆሞ የተናገረ ጌታ ዛሬ ለዚህ ጉባኤ እግዚአብሔር ያለኝ ለሕዝቤ አዝናለሁ አለኝ። መልእክቱ ይሄ ነው። ያዝንልሃል ወንድሜ፣ ኢየሱስ አዝኖልሻል። ይሄ ቃል ነው። ምን አረገ ማለት ያዘን። ብዙ የሚያዝኑልን ሰዎች ሊኖሩ ይችላሉ። ችግራችን በቅርበት አይተው ቤተሰብ፣ ጓደኛ፣ ወይ ከመማችን የተነሳ ወይ ከጦታችን የተነሳ ወይም ነገሮች መንገዳችን ላይ ስለተዘጉ አንዳንድ የሚያዝኑልን ሰዎች ይኖራሉ። ይሄ ቋንቋ የሰው ሐዘኔታ አይደለም፣ የመለኮት ሐዘን ነው። እሱን ወቁት። መልእክት ነው የምነግራችኋለሁ። ኢየሱስ አዝኖላችኋል። ምን ውስጥ እንደምታልፉ በነገራችን ላይ ይሄ ለግለሰብ ለአንድ ሰው ለሁለት ሰው አይደለም፣ ለእያንዳንዱ በግል ነው። ይሄ አዝንላችኋለሁ አለ። ያንን ሐዘኔታውን እያንዳንዱን ልብ የሚነካ ስጦታ አድርጎ መነዘረው። አሁን እንጀራ የምናድልበት ሰዓት አይደለም። ያን ሰዓት ግን ኢየሱስ ደቀ መዛሙርቱን ተጠቅሞ እንጀራ ነው ያደለው። ያን እንጀራ ያልነካው ያልቀመሰ አልነበረም። እኔ አሁን እሱን አላረግም። እኔ ኢየሱስ አይደለሁም። መንፈሱ በዚያ አለ። በዛ መልእክት ወደ እናንተ እየተናገረ ነው። ኢየሱስ ክርስቶስ ጓዳህን አይቷል፣ ጓዳሽን አይቷል፣ ሕይወትህን አይቷል፣ ሕይወትሽን አይቷል። ኢየሱስ አዝኖልሃል። ኢየሱስ አዝኖልሻል። የሱ ሐዘን በከንፈር መምጠጥ አይመለስም፣ አይመለስም፣ አይመለስም። ግን ችግሩን ከስሩ ነቅሎ አሳርፎ ያሳያል። መልእክቱ እሱ ላካፍል ጊዜ ቢኖረኝ ሁሉ ሰው አቅጣጫ እንዲያገኝበት የምናገርበት የነበረውን 2 ክፍሎች አነብላችኋለሁ። እሱን እናንተ
በቤታችሁ በደንብ ረጋ ብላችሁ አንብቡ። ምክንያቱም ጌታ ኢየሱስ ክርስቶስ የዕለት ችግር መፍትሄ ሰጪ ብቻ አይደለም። ጌታ የጠራን ለዘላለም ሕይወት ነው። ማዳኑ ለዘላለም አዝኜላችኋለሁ የሚለው የዕለት ጉዳይ አይደለም። ቀጣይ ሕይወታችሁን ሊመራል። ግን በእግዚአብሔር ቃል ቲቶ ምዕራፍ 2 ቁጥር 11 ላይ ያለውን ቃል አነብና ከዛ በኋላ ደግሞ ሉቃስ 15 ላይ ያለውን ክፍል አነባል። ቁጥር 11 ቲቶ ምዕራፍ 2 ቁጥር 11 ጀምሮ እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ጸጋው አድኖሃል ወንድሜ። ያ ጸጋ አሁን ደጋግሞ ወንድማችን በዝማሬ እኛም አብረን ከጠዋት ጀምሮ እየጠራነው ስንጠራው እዚህ የደረስነው ኢየሱስ ነው። የእግዚአብሔር ጸጋ የተገለጠው ጸጋው ተሰጥቶሃል። አሁን ተገልጧል ሳይሆን ጸጋው ተገልጦ አንተ ጋር ደርሶ አድኖሃል። ግን ይህን ጸጋ ቸል አትበል። እሱን ነው ለማሳየት ነበረ። እሱን ዝርዝር ውስጥ አልገባም። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷልና። እዚህ ውስጥ ከቶናል። ያ ጸጋው ክርስቶስ ነው። ዝም ብሎ ልብስ የሆነ ነገር እያሉ ሰዎች የሚመነዝሩት ከሆነ አይደለም። ራሱ ኢየሱስ ነው የተገለጠው የእግዚአብሔር ጸጋ። አዳንን፣ ኃጢአተኝነትን፣ ዓለማዊ ምኞትን አስካደን እሱን እንድንወድ ዳግም እንደሚመጣ ልባችንን አሳመነ። እሱን እየጠበቅን እየኖርን ጊዜያዊ ችግር ያንገላታን ይሆናል። እግዚአብሔር ጣልቃ እየገባ መፍትሄ እየሰጠ ያኖረናል። ይሄ ማቋረጥ ነገር ነው። በምድር ሳላችሁ መከራ አለባችሁ። ዘላለማዊ ተስፋችን አለ። የተባረከ ተስፋ ጌታ ሰጥቶናል። ስለዚህ ሰይጣን ግንባራችንን አይቶ የዕለት እግራችን ስር ያስቀመጠውን ጉቶ እያመላከተ ስናለቃቀስ እንዲያየን አትፍቀዱለት። ኢየሱስ ከሁሉ በላይ የሆነውን ጸጋ አፍስሶልናል። ኢየሱስ ሕይወታችንን አድኖታል። ምናልባት አዳዲስ ያላችሁ እዚህ ጉባኤ መካከል ያላችሁ ይህ ጸጋ ዛሬ ማን ነው? እሱ ክርስቶስ ነው። ስትወዱና እኔም አንተን ማመን እፈልጋለሁ፣ ልከተል እፈልጋለሁ፣ ዓለማዊ ምኞትን ኃጢአትን መካድ የምትችሉት ኢየሱስን ስታምኑ ብቻ ነው። በራስ ጉልበት አይቻልም። ኢየሱስን እየወደዱ ወደ ውስጣቸው ሳያስገቡ ቃል ኪዳን ከኢየሱስ ጋር ሳይገቡ ሰይጣን የሚወደውን ነገር በማድረግ ሕይወታቸውን እየመሩ ያሉ አይችሉም ከኃጢአት መራቅ። ኢየሱስ ልባችሁን ከፍታችሁ ስታስገቡ ኢየሱስ ራሱ አሸናፊ ሆኖ ይቀመጣል። ልባችሁን አጽድቶ መቅደስ አድርጓችሁ በውስጣችሁ ይኖራል። ያኔ የሰላም ሕይወት ትመራላችሁ። ይህ ሁሉ እየዘለለ የሚጨፍረው እኔም አሁን ድሮ ምን አለበት እነኚህ መዝሙሮች እነኚህ መሳሪያዎች የዛሬ 30 ዓመት ቢኖሩ ውስጥ የምቀናው በሰማይ ይሄ ሥጋ አይዘኝም። በሰማይ ዘምርለታለሁ ለኢየሱስ። ይሄ ሁሉ የሚጮህ ወገኔ ራሳችሁን ታውቃላችሁ። ኢትዮጵያዊ 1 ሚሊዮን ብትሰጡት እንዳውም አንገቱን ደፍቶ ምንም እንዳልሆነለት፣ ምክንያቱም ማጅራቱን እንዳትመቱት እንጂ ስቆ 100 ሚሊዮን ብሎ አይዘልም። ብር አግኝተው ነው እንዳትሉ፣ ጨርቅ ለውጠው ነው አትበሉ። እሱ ድሮ ቀረ። ድሮ ገና ብዙ ሳይታወቅ ወደ ጌታ የመጣን ዘመን እሱን ነው። በኢምፔሪያሊስት ስንዴ ነው ያሉት። እኔ ከነጭ ስንዴ አይደለም ሳንቲም አይቻላቅም አላቅም። በራሴ እጅ ለፍቼ የኖርኩ ሰው ነኝ። ገበሬ ነበርኩ፣ ከዛ መሐንዲስ ነበርኩ፣ መካኒክ ነበርኩ። ሰርቼ ነው የኖርኩት። ኢየሱስን እያመለኩ ማለት ነው። እሱን እየባረከ ነው ያኖረን። በሱ አይደለም ደስታችን። ኢየሱስ ሲገባ ያረካል። ኢየሱስ ደስ ያሰኛል።
ይልቅ ይህን ላይ አንዳንዴ የዱሮ ጭፈራ ጋር አንዳንድ ሰው ሊመሳሰልበት ይችላል። ጭፈራ አይደለም ይሄ። ከዚህ በላይ መሆን ቢቻል በተቻለ ግን አንዳንዱም በይሉንታ ነው ራሳችንን የገደም ነው። የኢየሱስ መልክ እንዳይበላሽ በገደብ አረግ ነው እንጂ እንደ ውለታው ውስጣችን እንደገባው የእግዚአብሔር የመንፈሱ ደስታ ከነበርንበት ጨለማና አረንቋ እንዴት እንዳወጣን ስለምናቅ ምንወደድ አልነበርንም። ወደደን ግን ክብር ይሁንለት ለዘላለም። ወደደን። ይሄ ጌታ ምድር ላይ ዝለሉልኝና በዝላችሁ ይወቁኝም አላለም። እኛ ደስታችንን ለመግለጥ ያረገው በዚያ አይለካም ለማለት እንጂ የኢየሱስ ውለታ በዝላት አትመልሱትም። በመኖር ነው። እንኖርለታለን። የአንድ ቀን ቅዳሜ ተሰብስበን እሁድ ተሰብስበን ብቻ ምንጮህ አይደለም። በየህንበት ኢየሱስ ነው የኛ ትልቁ ነገር። እንደ እብድ እንዳይቆጥሩን ነው አፋችንን ለጉመን የምንሄደው እንጂ ጨርቅ እያውለበለምን ከተማ ውስጥ እየዞርን በኖርን ከውለታው ጋር ከማዳኑ ስራ ጋር። ስለዚህ አዳዲስ ሰዎች እዚህ ጉባኤ መካከል ያላችሁ ለእናንተ የከበረ ጥሪ ከትልቅ አደራ ጋር። ምክንያቱም ይሄ እግዚአብሔር የሰጠው ዘመን ነው። ይሄ ያከትማል፣ ይቆማል። አንድ ቀን ኢየሱስ ድንገት ይመጣል። እሱ ከመጣ በኋላ ወንጌል ስብከት አይኖርም። ኢየሱስን ስም ያወቁ ከንጥቀት የሚቀሩ እንኳን በሞት ነው ወደ እግዚአብሔር መንግስት መግባት የሚችሉት። ከንጥቀት የሚቀሩት እኔ ከንጥቀት በኋላ ስላለው ብዙ ላወራ አልፈልግም። አንዳንዶች ለማስተማር ይሞክራሉ። አልፈልገውም። ለንጥቀት ነው የምኖረው። ንጥቀት ማለት ደግሞ አሁን እዚሁ እንደተቀመን ጌታ ድንገት ሊመጣ ይችላል። ምክንያቱም አሜሪካኖቹ እየተኙ ነው። አሁን ቻይናዎቹ እየመሸ ነው የነሱ ጋር ወደ 3 ሰዓት ከምሽቱ የሆነባቸው ነው። ዓለም በአንድ ጊዜ ተዘጋጅታ አትጠብቅም። እኛ አሁን እንዳውም ጥሩ ሰዓት ነው። አሁን ቢመጣ እሰየው። ሃሌሉያ። ማለት ኢየሱስን የይሁድ አምላክ አይደለም። እሱ የሕይወት ዘመናችን አምላክ ነው። ስለዚህ እናንተ ሰዎች እንዲህ አይነት ጥሪ የማይደረግበት የሚቆምበት ቀን አለ፣ ይመጣል ባጭር። ከዛሬ ጀምሮስ ቢቀር ማን ያውቃል? አውሬው ምድሪቷን ሊይዝ ዓለምን ሊይዝ ነው። ኢትዮጵያን አላልኩም። ዓለምን የሚገዛ አውሬ አለ፣ ጌታ ኢየሱስ የነገረን። ከዛ በፊት ቤተ ክርስቲያን ትነጠቃለች። አንዳንዶቹ መከራ ውስጥ ታልፋለች ይላሉ። አናምንም እኛ። ኢየሱስ ከመከራ ሊያስመልጠን ነው መስቀል ላይ ዋጋውን ሁሉ የከፈለው። ቤተ ክርስቲያንን እያስዋባት ነው። ሙሽሪት እየተዘጋጀች ነው። የተባረከ ተስፋ ያለው ይሄንን ነው። የዛሬ 2000 ዓመት ነው እነሱ ይጠብቁ የነበረው። 2000 ዓመት ዘገየ። ለምን? እኛ እንድንድን በሰማይ የኢየሱስ ወንድሞች እንድንሆን አብ ወስኗልና። የጌታ ወንድሞች ናችሁ። ክብር ለኢየሱስ ይሁን። ጸጋው አድኖናል። ኃጢአተኞችን የሚያድን ሰውን ሁሉ የሚያድን የእግዚአብሔር ጸጋ የዛሬ 2000 ዓመት ተገለጠ። እኛ ጋር ደርሶ አድኖናል። ሰይጣን ሊጫወትብን አይችልም። እባካችሁ ያልዳኑ ሰዎችን ኢየሱስ ያደረገላችሁን ብቻ በመንገር ፍቅሩን አሳዩ እንጂ የሰዎችን አለማወቅ፣ የሰዎችን ሌላ አምላክ ማምለክ፣ እሱም በመነካካት ኢየሱስን ገለጣችሁ ማለት አይደለም። ተጠንቀቁ። እሱም በማድረግ ምንም የምታመጡት ነገር የለም። ኢየሱስ ያደረገልኝን እንድናገር ነው የሚጠብቅብኝ። አምላክማ ማነው? ህንድ ሀገር ብትሄዱ በቀን 3000 አማልክት ይቀይራሉ። ምን ልታደርጓቸው ነው? ኢየሱስ ብቻ ነው እውነተኛ ወዳጅ። በጅምላ ሲያመልኩት የሚመለክ አማልክት ሞልቷል። ብቻውን ሲያመልኩት
ጓዳ ድረስ ልብ ድረስ ሄዶ ከግለሰብ ጋር የሚያሳልፍ ኢየሱስ ብቻ ነው። በጅምላም ይመለካል፣ በግል ይመለካል። እስቲ ኢየሱስን በግላችሁ የምትወዱት እጃችሁን አሳዩ። በቃ የጅምላ መውደድ ብቻ አይደለም፣ በግል ስላየነው ነው የምንወደው። ኢየሱስ የግል ነው፣ የጅምላ አይደለም። ህዝብ ተሰብስቦ ቢክድ እያንዳንዱ ሰው ቢበተን ባለበት ቦታ እኔ እስከ ኢየሱስ ጋር እሞታለሁ፣ ከኢየሱስ ውጪ ህይወት ይቅርብኝ የሚል ህዝብ ነው ይሄ። እሱ ነው የሚያዘልለን፣ ብር አይደለም ወርቅ አይደለም። እሱማ እንደሚቀር እናውቃለን። በእሳት ተቃጥላ ትጠፋለች ይቺ ዓለም። ኢየሱስ ድንገት ሲመጣ አውሬው ስፍራውን ሲይዝ ከኢየሱስ ጋር ያልተነጠቁት ቁጥር ተቀበል ይባላል። ቁጥር አልቀበልም ካለ አንገት ተቆርጦ ነው የሚታለፍ። ሌላ ምንም ጥያቄ የለውም። ከዛ በኋላ የሚመጡ ጨካኝ። ወንጌል የሚሰበከው ዛሬ ነው። የምስራች ዛሬ ነው። ነፃ መውጣት ዛሬ ነው። ያኔ አውሬው ማለት ሰይጣንና ሰራዊቱ ስፍራውን ይይዛሉ። ከዛ በኋላ እራት በልተን ለ7 ዓመት ከቆየም በኋላ ከኢየሱስ ጋራ እሱ አምባ ላይ ፈረስ ላይ ሆኖ ከፊታችን እየቀደመ እኔ ቦታ መርጫለሁ ብያለሁ። ከዚህ በፊትም እስራኤል ሀገር ባለፈው 3 ጊዜ ሄጄ አንድ ቦታ ነው ያየሁት። እዛ ነው የምቆየው፣ እኔ እዛ ነው የምገዛው። ነገስታቶች የኢየሱስ ወዳጆች፣ ኢየሱስ የንጉሠ ነገሥት ነው ኢየሱስ። እኛ ዛሬ ሁሉ አልቀበል ባለ ጊዜ የተቀበልነው ንጉሶች እንሆናለን። ያኔ ቃሉ ነው፣ እኔ አይደለሁም። እሱ የነገስታት ንጉስ ነው። ክብር ይሁንለት ለዘላለም። ይሄ እውነት ደስ ካላሰኘን፣ በዚህ እውነት ልባችን ካልሞቀ ሚሊየን አይደለም ትሪሊየን ቢሰጣችሁ አሞቅም። ሌባ ያሳድዳችኋል። ከሌባ ፍርሃት ስትሸሹ ነው የምትኖሩት። ቢሊየን ምን ያደርጋል? ኢየሱስ የገባውን ኢየሱስ ሌባ አይሰርቀው፣ ችግር አይሰርቀው፣ በሽታ አይሰርቀው፣ እጦት አይሰርቀው፣ ብቸኝነት አይሰርቀው፣ ስራ ማጣት አይሰርቀው፣ ልጅ ማጣት አይሰርቀው፣ እድሜ ማርጀት አይሰርቀው፣ ወጣትነት አይሰርቀው። ኢየሱስ ሁልጊዜ ሙሉ ነው፣ ሁሉ ነው። ቅድም ነግሬያቸዋለሁ። እነኚህ ከዚህ በኋላ ታገለግላላችሁ ወይ ቢባሉ፣ እንዳውም አቁሙ ቢባሉ የሚማቱ ይመስለኛል። ምክንያቱም ደስተኞች ስለሆኑ። ኢየሱስ አሳፋሪ አምላክ አይደለም፣ የሚያኮራ ጌታ ስለሆነ። ሉቃስ 15ን የማነብበት ምክንያት አለ። ኢየሱስ ሙሉ ታሪኩን አንዴ ሁሉን ከጅምር ፍጻሜ ስለሚያውቅ ሙሉ ታሪኩን ስላነበበና ስለነገረን ተጻፈ እንጂ ሉቃስ 15 ማለት በሰላም የሚኖሩ 2 ልጆች አንደኛው ልቡ ከቤት ወጥቶ መሄድ እንደፈለገ ነው የጀመረው። ማለት አሁን እዚህ መሃል ቁጭ ብሎ ጌታ ምን አረገልኝ እያለ ያለ ከቤት ወጥቶ ድርሻው ወስዶ ጤናውን እንደጠበቀ ትዳሩን እንደያዘ ከኢየሱስ መቀበሉን አያውቅም። በቃ ይቅርብኝ እኔ እዚህ ከነኚህ ጋራ ምናምን ብሎ ዓለም የሚከጅል ሰው ይኖራል ማለቱ ነው ጌታ። እግዚአብሔር ከዚህ ያድናችሁ። እዚህ አይነት ህይወት ውስጥ እየኖረ ሙሉ ህይወት እያለ ሌላ የሚመኝ ሰው ይኖራል። ተጠንቀቁ፣ አትመኙ። ምኞት እውነት ይመስላል። ሊድና ልጨፍርበት፣ ሊድና እንደፈለኩ ልሁን፣ ይቅርብኝ አባት ቤት መኖር፣ ይቅርብኝ በአባት ቁጥጥር ስር መኖር፣ ይቅርብኝ እዚህ ዝም ብሎ ሽባ ሆኖ መኖር፣ ራሴን ልቻል። ከኢየሱስ ወጥቶ ራስ መቻል አይቻልም። ቢገዛን ለዘላለም ይግዛን፣ ባርነትም ለሱ ነው። ሉቃስ 15ን አንብቡ እናንተ ከቁጥር 1 ጀምሮ። የሁለቱ ልጆች ምሳሌ ብሎ ሲናገር የጠፋውን ልጅ እኛ ፍጻሜውን ስላነበብን ነው እንጂ የጀመረው ችግሩ የጀመረው ደና በአባቱ ቤት እያለ ነው። እንዴት ሐሳብ በሰው ልብ ውስጥ እንዴት እንደሚገባ፣ እንዴት ከጌታ ቤት ሰው መውጣት እንደሚጀምር፣ እንዴት እንደሚያምረው የጓደኛ ጭፈራ፣ የአካባቢ እልልታ፣ የሽብሸባው፣ የሀብቱ ብዛት ምናምን። እሱ አባትየው ምንም አላሳጣው ግን አያዝበትም። በቤቱ ውስጥ እያለ አያዝበትም። የሚፈልገውን ግን ይበላል። እንደ ሌሎቹ እኔ ራሴን ልቻል አይነት በአባት ቤትም ይቻላል እኮ። ግን
ይቻላል። ስለዚህ እንዲህ አይነት ልብ ያላችሁ አትንቀሳቀሱ እያለ ነው ማለት ነው። አንዱ መልእክት እሱ ነው። ምክንያቱም ጸጋው ተሰጥቶ አድኖናል። ከዚህ ጸጋ ሳንታወቅ እንዳንንከባለል ምንም አይነት የጠላት ማንኳኳት በራችንን እንዳያስከፍተን እዚህ ሆነን ሁሉ ነገር ሙሉ ሆኖ እንድንንቅ ያደርገናል። ሳናቀው እንዳንንቅ የደረስንበት የተቀመጥንበትን ቦታ አስተውለን እንጠቀም። ይሄ ማንም የሚያገኘው አይደለም፣ ከሰማይ የመጣ ጸጋ ነው። ከኢየሱስ ክርስቶስና ከመንግስቱ ውጪ ያ ምሳሌ በሰውኛ በማንም ቤተሰብ ሊፈጸም የሚችል ታሪክ አይደለም። እሱ ራሱን ምሳሌ ለማድረግ ፈልጎ ነው በዛ የገለጠው። ምሳሌውን የሰጠው ጌታችን ኢየሱስ ነው። ከሰው ልጅ መካከል ያን ታሪክ ሊፈጽም በቤቱ የሚከናወን አይኖርም። በቤቱ ውስጥ በመንፈሳዊ ዓለም በቤተ ክርስቲያን ውስጥ ሊከሰት የሚችለው ሰይጣን እንዴት ሰውን አባብሎ ከኢየሱስ ጉያ ሰውን ለመውሰድ እንደሚጥር እንድንረዳበት ነው ያ ምሳሌ የተጻፈው። እግዚአብሔር ልባችሁን ከኢየሱስ ጋር ያጣብቀው። እሱስ የከፈለውን ከፍሎ እንዴት ወደ ልቡ እንደተመለሰ አውቃቸዋል። ያ የሚያሳየው የእግዚአብሔር የምሕረቱ በር 24 ሰዓት ሁልጊዜ ክፍት ነው። ዛሬም ከጌታ ቤት ወጣችሁ ኢየሱስን ስታመልኩ የነበራችሁ የሚያዋጣ መስሏችሁ ወደ ዓለም ገብታችሁ ሕይወታችሁ የተጎዳ የተጎሳቆላችሁ የኢየሱስን ስም መጥራት ተራራ የሆነባችሁ ጸሎት ተራራ የሆነባችሁ አንድ ወቅት ግን ለብዙዎች ለመዳናቸው ምክንያት የነበራችሁ ኢየሱስ በዛ ሰው በዛ በጠፋው ልጅ ታሪክ የተናገረው እኔ ዘላለም ልቤ ክፍት ነው ለእናንተ ተመለሱ ወደ እኔ እያላችሁ ለሌሎች ማስጠንቀቂያ መስጠት የሚገባኝ በቤቱ እየኖር የጠፉ ሰዎች ወደ እግዚአብሔር መንግስት ተመልሰው የዘላለም ሕይወት እንዲወርሱ ምንም አይነት ሸክም የሌለን እንዳውም የጠፉ ሲመለሱ እሱ ትላንትና እንዲያርጎ ምናምን የምንል ልብ ካለን ከኛ ኋላ የዳኑትን ሰዎች ምናልባት እንደ ታች የምንቆጥር አንተ ደግሞ ከመቼው የምንል ከሆነ ኢየሱስ ክርስቶስ ከኋላ የመጡትን ንስሐ ይግቡ እንጂ በወርቅና በቀለበት ያሽቆጠቁጣቸዋል። ስለዚህ ደስታ በማጣት የአባት ቁጣ እንዳይሆንባችሁ እግዚአብሔር አምላክ በሚድኑ ሰዎች ደስታ ይጨምርባችሁ። ይሄ ጉባኤ እንኳን በአዲስ ለሚመጡ ንስሐ ለሚገቡ እጅግ ደስተኛ ነው። አጋንንት ሲወቃ ደስ የማይለው እዚህ መሃል አይኖርም። ሁሉ ደስተኛ ነው። የቅዳሜ ጉባኤ ለየት ያለ ነው። ምክንያቱም በሰው መዳን ሐሴት እንደምታደርጉ አውቃለሁ። ይሄ ደስታ ይቀጥልላችሁ። ምክንያቱም ያ ታላቅ ወንድሙ ከጠፋበት ያን ቆሽሾ ምን ብሎ ሲመጣ ንብረትን ጨርሶ ወዞ ኩርፎ አልደሰትም አለ ሰውዬው። እንዲህ አይነት መንፈስ እግዚአብሔር ለዘላለም ከኛ ይለየው። የጠፉ ሲመለሱ፣ ግራ የገባቸው ሰዎች ንስሐ ሲገቡ እኛም አብን ከፍ ከፍ እናደርግበታለን። ይበቃል፣ ከዚህ በላይ አልቆይም። ሁላችንም አንገቶቻችንን ዝቅ አድርገን አጭር ጸሎት እናደርጋለን። ምናልባት ለመጀመሪያ ጊዜ ዛሬ እንዴት እንደመጣችሁም ላታውቁ ትችላላችሁ። ወስናችሁ መጣችሁ ሊሆን ይችላል። ደጋግማችሁ መጣችሁ ከኢየሱስ ክርስቶስ የእግዚአብሔር የተገለጠው ጸጋ ጋር ቃል ኪዳን ያልገባችሁ ዛሬም ኃጢአት ጉልበት አብጅቶ የሚያስጨንቃችሁ ሰላም የሌላችሁ በሞት ወዴት እሄዳለሁ ብላችሁ የምትጨነቁ ዛሬ በኢየሱስ ብታምኑ ዛሬውኑ ከኢየሱስ ጋር በእግዚአብሔር መንግስት ስማችሁ ይመዘገባል። እንዲህ አይነት ሰዎች እባክህ ጸሎት አድርግልኝ የምትሉ እጃችሁን ከፍ አድርጋችሁ ለምልክት ብታሳዩኝ ለእናንተ ጸሎት አደርጋለሁ። ሰላምን አለማምዳቸው፣ እጃቸውን ይዘምራቸው፣ በሚያስፈልጋቸው ነገር ሁሉ ጸጋ በላቸው ላይ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ